ዋሽንግተን በህዝብ ማዕበል ተናወጠች። ለጦርነት የምንገብረው ደም የለንም። አሜሪካውያን በአመጽ አደባባዩን አጥለቅልቀውታል። ዓለማችን በከፍተኛ ውጥረት ውስጥ ባለችበት በዚህ ወቅትም መካከለኛው ምስራቅ የተቀሰቀሰው እሳት ድንበሮችን ጥሶም ወደ አደባባዮች እየፈሰሰ ይገኛል። እስራኤልና አሜሪካ በኢራን ላይ የሰነዘሩት መጠነ ሰፊ ጥቃትን በመቃወም በአውሮፓ አሜሪካና በካናዳ አውራ ጎዳናዎች በሰው ማዕበል ተጥለቅልቀዋል። በተለይም በቶሮንቶ ከተማ በኢራን መንግስት ደጋፊዎችና ለውጥ ፈላጊዎች መካከል የተፈጠረው ፍጥጫ የዓለምን ፖለቲካ መከፋፈል በግልጽ አሳይቷል። አዳሩን በኃያላኑ የሚሳኤል ድብደባ ስትታመስ ያደረችው ኢራን በበኩሏም የአጸፋ እርምጃዋ ወደ ባህሬንና ኩዌት በማስፋፋት ቀጠናውን ወደማይታወቅ የጦርነት አዙሪት ውስጥ ከተዋለችም። በሊባኖስ ምድር የሚካሄደው የእስራኤልና የሂዝቦላህ የምድርና የአየር ፍልሚያም የሰው ልጅ ህይወትን እንደ ቅጠል እያረገፈው ሲሆን የዓለም ኃያላን አሰላለፍም በየደቂቃው እየተቀያየረ ይገኛል። እስካሁን በዝምታ ስትታዘብ የነበረችው ዩናይትድ ኪንግደም ግዙፍ የጦር መርከቦቿን ወደ ባህረ ሰላጤው ለመላክ መወሰኗም የጦርነቱን መልክ ወደ ዓለም አቀፍ ግጭት ከፍ አድርጎታል። በቴህራን ጎዳናዎች ላይ የሚታየው ትዕይንት ግን ከጦርነትም በላይ እጅግ የሚዘገንን ሆኗል። በእስራኤል የአየር ድብደባ የወደሙት የነዳጅ ማከማቻዎች የፈጠሩት የነዳጅ መፍሰስ የከተማዋን የፍሳሽ ማስወገጃዎች አልፎም በመንገዶች ላይ የእሳት ወንዝ ሆኖ እየፈሰሰ ነው። ይህ የሚቀጣጠል የነዳጅ ጎርፍ የቴህራን ሰማይ በጭስ እንዲታፈን ሲያደርገው የእስራኤል የኢነርጂ ሚኒስተር ኤሊ ኮሄን የሰጡት መግለጫም ደግሞ የባሰውን ስጋትን አንግሷል። ሚኒስተሩ ይህ የጦርነቱ ማብቂያ ሳይሆን ገና መጀመሪያው ነው በማለት በቀጣይ ቀናት ውስጥ ከዚህ የከፋ ጥቃት ሰነዘር አስጠንቅቀዋል። ዛሬ በዝርዝር የምንመለከተው ይሄንኑ የለየለት ጦርነት ተቃውሞም ድጋፍም እያስተናገደ የሚገኘውን የኢራን ጦርነት ይሆናል። እንዲሁም የኃያላኑ ሽኩቻና የዓለምን የወደፊት ዕጣ ፈንታ የሚወስኑ አዳዲስ የጂኦፖለቲካ ለውጦች በኢራን ጦርነት መከሰታቸውን እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ወደ መረጃው እንለፍም። በኢራን ዋና ከተማ ቴህራን ውስጥ የሚታየው ትዕይንት አስደንጋጭ ሆኖ ታይቷል። እስራኤል በሰነዘረችው የአየር ጥቃት የነዳጅ ማከማቻዎች ዲፖዎች በመውደማቸው የፈሰሰው ነዳጅ ወደ ከተማው የፍሳሽ ማስወገጃ መስመሮች ውስጥ በመግባት በመንገዶች ዳር የእሳት ወንዝ ሲፈጥር በኢንተርኔት የሚሰራጩ ተንቀሳቃሽ ምስሎች እንደሚታየው እሳቱ በከተማው ዋና መንገዶች ዳርቻ ለረጅም ርቀት እየተቀጣጠለ ይገኛል። የኢራን የነዳጅ ሚኒስተር እንዳረጋገጠው ጥቃቱም በቴህራን በምዕራብ በኩል በሚገኘው ካራጅ ከተማን ጨምሮ በሶስት ቁልፍ ቦታዎች ላይ የሚገኙ የነዳጅ ማከማቻዎችን ኢላማ አድርጓል። ይህ ጥቃትም በኢራን ኢኮኖሚና መሰረተ ልማት ላይ ከፍተኛ ጉዳት እያደረሰ ሲሆን እስራኤል ይሄንን እርምጃ የወሰደችው የኢራንን ገዢ ስርዓት ለማዳከም ካላት ስልታዊ ግብ በመነሳት ነው። የእስራኤል የኢነርጂ ሚኒስተሩ ኤሊ ኮሄን እንደገለጹት በነዳጅ ተቋማት ላይ የተፈጸመው ጥቃት የጦርነቱ አንድ ምዕራፍ እንጂ ማብቂያው አይደለም ብለዋል። በቀጣይ ቀናትም ከዚህ ባለፈ ተጨማሪ ጥቃቶች እንደሚሰነዘሩም ሚኒስትሩ ዝግጅታቸውን ሲያሳውቁም አክለውም የኢራንን ስርዓት የሚጎዳ ማንኛውንም ኢላማ በጠረጴዛችን ላይ ተቀምጧል ሲሉ ተናገሩም። እስራኤል ይሄንን ጦርነት በአጭር ጊዜ ውስጥና በድል ለመደምደም እቅድ እንዳላት የገለጹት ኮሄን ከአንድ ወይም ከሁለት ዓመት በኋላም ወደ ሌላ የጦርነት ዙር ውስጥ መግባት እንደማይፈልጉና አሁን የተጀመረው የኢራን ስጋት ለአንዴና ለመጨረሻ ጊዜ የሚያስወግድ እንደሚሆን ያላቸውን እምነት ገልጸዋል። በሊባኖስ በኩል ያለው ሁኔታም በተመሳሳይ መልኩም አስከፊ ሆኗል። እስራኤል ከሂዝቦላህ ጋር በምታደርገው የምድርና የአየር ውጊያ የሰው ህይወት መጥፋት በከፍተኛ ሁኔታ ሲጨምር በምስራቃዊ ቤካ ሸለቆ የእስራኤል ጦር ባንድ ምሽት ባካሄደውም ጥቃት ቢያንስ 41 ሰዎች ሲገደሉ 40 ደግሞ ቆስለዋል። ይህ በናቢቺት አካባቢ የተደረገው ወታደራዊ ዘመቻም ዓላማው ከ40 ዓመት በፊት በሊባኖስ የጠፋው የእስራኤል አየር ኃይል ባልደረባ አስክሬንን ለማግኘት እንደነበረም ተናግሯል። ለዚህ ጥቃት ምላሽ ለመስጠት ሂዝቦላህ በበኩሉ በሰሜናዊ እስራኤል በምትገኘው ኪርያት ሽሞና ከተማ ላይ የሰው አልባ አውሮፕላን ድሮን ጥቃት መፈጸሙን አስታውቋል። ጦርነቱ ወደ ሌሎች የባህረ ሰላጤው ሀገራትም እየተስፋፉ መሆኑን የሚያሳዩ ምልክቶች ሲታዩ የኩዌት የመከላከያ ሚኒስቴር
የሀገሪቱ የአየር መከላከያ ስርዓት ወደ ግዛቷ የሚተኮሱም ጠላት ሚሳኤሎችንና ድሮኖችን መከላከሉን ሲያስታውቁም በደረሰው ከፍተኛ ጥቃት የሁለት ድንበር ጥበቃ መኮንኖች ሕይወት ማለፉን የሀገር ውስጥ ጉዳይ ሚኒስትሩም አረጋግጧል። የኢራን ፕሬዝዳንት በበኩላቸው ኢራን በጎረቤት ሀገራት ላይ ጥቃት ከመፈጸም እንደምትቆጠብ ገልጸው ነገር ግን ሀገራቱ በሷ ላይ ጥቃት ለመሰንዘር ከተባበሩም ምላሽ እንደምትሰጥ አስጠንቅቀዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋንም በኢራን ላይ የሚፈጸመው ጥቃት ቀጠናዊ ብቻ ሳይሆን ዓለም አቀፋዊ መረጋጋትን እንደሚፈታተን ስጋታቸውን ሲገልጹ በዓለም አቀፍ ፖለቲካዊ ረገድ ደግሞ የሀያላን ሀገራት አሰላለፍ አዳዲስ ለውጦችን እያሳየ ነው። ዩናይትድ ኪንግደም እስካሁን በጦርነቱም በቀጥታ ከመሳተፍ ተቆጥባ የነበረ ቢሆንም አሁን ግን ግዙፍ የጦር መርከቦቿን ወደ ባህረ ሰላጤው ለመላክ ወስናለች። የዓለም አቀፉ ፖለቲካዊ ውጥረት በአዲስ መልክ እያገረሸ በሚገኝበት በዚህ ወቅትም ዩናይትድ ኪንግደም ግዙፍ የጦር መርከቦቿን ወደ ባህረ ሰላጤው ለመላክ የወሰነችው ውሳኔ በቀጠናው ያለውን የኃይል ሚዛን ክፉኛ ሲፈታተን እስካሁን በዲፕሎማሲያዊ መጋረጃ ጀርባ ሆኖ ስትታዘብ የቆየችው ለንደን አሁን ግን የጦር መርከቦቿን አውጥታ ወደ ቀጥተኛው ወታደራዊ ፍጥጫ ማምራቷ ለእስራኤልና አሜሪካ ከኢራን ጋር የጀመሩትን ፍጥጫ ወደ ከፋ ዓለም አቀፋዊ ጦርነት የሚያሸጋግር ከፍተኛ ድል አለው። ይህ የብሪታንያ እርምጃም ምዕራባውያኑ በጋራ የጦር ግንባር ለመፍጠር መወሰናቸውን የሚያሳይ ሲሆን ይህም በኢራንና በአጋሮቿ ላይ የሚሰነዘረው ወታደራዊ ጫና ከቁጥጥር ውጭ ወደሆነ ደም አፋሳሽ ግጭት ሊያመራም እንደሚችል የፖለቲካ ተንታኞች በስጋት እየገለጹ ይገኛሉ። የለንደን ወደ ጦርነቱ ቀጠና መቃረብ ለኢራን የሚሰጠው መልእክት ግልጽና ጠንካራ ሲሆን ይህም የቴህራንን ቀጠናዊ ተጽዕኖ ለመገደብና በማንኛውም ጊዜ ሊሰነዘር የሚችል መጠነ ሰፊ ጥቃት ምዕራባውያን ዝግጁ መሆናቸውን የሚያረጋግጥ ቀይ መስመር ሆኗል። ይህ አዲስ ወታደራዊ አሰላለፍም በኢራን ላይ የሚፈጥረው ስነልቦናዊ ስትራቴጂካዊ ጫና እጅግ ከፍተኛ ነው። ዩናይትድ ኪንግደም የባህር ኃይሏን ወደ ሆርሙዝ ስልታዊ የባህር መስመር ማቅረቧም ለኢራን የኢኮኖሚና ወታደራዊ እንቅስቃሴ ትልቅ እንቅፋት የሚፈጥር ከመሆኑ በላይ ሀገሪቱ በበርካታ ግንባር እንድትወጠር ያደርጋታል። የሀያላን ሀገራት በዚህ መልኩ በአንድ ወታደራዊ ጥላ ስር መሰባሰብ የዓለምን ፖለቲካ መድረክ ወደ ሁለቱ ጎራ በመክፈል የቀዝቃዛው ጦርነት አይነት መልክ እንዲይዝ እያደረገው ነው። ይህም ግጭት በሁለቱ ሀገራት መካከል ተወስኖ እንዳይቀር እንደ ሩሲያና ቻይና ያሉ ሀያላን ሀገራት በጉዳይ ውስጥ ጣልቃ እንዲገቡ በር የሚከፍት በመሆኑ ዓለምን ወደ አስከፊ የጦርነት አዙሪት ውስጥ የመክተት አቅም አለው። ዩናይትድ ኪንግደም ወደ ባህረ ሰላጤው መገስገስ የዲፕሎማሲው ዘመን ማክተሙንና የቀጠናው ጂኦፖለቲካ ወደ አስፈሪ የኃይል እርምጃ መሸጋገሩን የሚያበስር አስደንጋጭ ክስተት ሆኖ ተመዝግቧል። ሆኖም ይህ ውሳኔ በፕሬዝዳንት ዶናልድ ትራምፕ ዘንድ ተቀባይነት አላገኘም። ትራምፕ የዩክሬን ውሳኔ የዘገየ ሲሉ የገለጹ ሲሆን ጦርነቱ አሜሪካና እስራኤል በአሸናፊነት እያጠናቀቁት በመሆኑ የእንግሊዝ ወታደራዊ ተሳትፎ አያስፈልግም የሚል ጠንካራ አቋም ይዘዋል። በሌላ በኩል ደግሞ ፕሬዝዳንት ትራምፕ ትኩረታቸው ወደ አሜሪካ አህጉርም በማዞር በመላው አሜሪካ የሚገኙ የአደንዛዥ እጽ ካርቴሎችን ለመዋጋት አዲስ ወታደራዊ ጥምረት ማቋቋማቸውን ይፋ አድርገዋል። ይህ የሚያሳየው የአሜሪካ አስተዳደር በመካከለኛው ምስራቅ ያለውን ጦርነት በበላይነት እየመራ ቢሆንም በሀገር ውስጥና በአህጉራዊ ደህንነት ከዚያም አዳዲስ እርምጃዎችን እየወሰደ መሆኑን ነው። መካከለኛው ምስራቅ በታሪኩ ታይቶ በማይታወቅ የለየለት ጦርነት ውስጥ የገባ ይመስላል። ይህ የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል ክስተት ነው። በኢራን ላይ የተሰነዘረ ያለው የአሜሪካና የእስራኤል ጥቃት በመላው ዓለም የሚገኙ ከተሞችን ወደ ፖለቲካዊ ፍልሚያ አውድነት ቀይሯቸዋል። በቶሮንቶ፣ ሎስ አንጀለስና በታላላቅ የአውሮፓ ከተሞች የተቀሰቀሱ ሰልፎችም ተራ የተቃውሞ ድምጾች ሳይሆኑ በዓለም ዘንድ የታየውን ጥልቅ የጎራ መደበላለቅ አመላካች ናቸው። በተለይም በቶሮንቶ የአሜሪካ ቆንጽላ ፊት ለፊት የታየው ትዕይንት እጅግ አስገራሚ ነበረም። በአንድ በኩል ጦርነት ይቁም የሚሉ የሰላም ተሟጋቾች ሲጮሁ፣ በሌላ በኩል ደግሞ የኢራን መንግስት መወገድ አለበት የሚሉ ወገኖች ጥቃቱን በደስታ ሲቀበሉት ተስተውሏል። ይህ በካናዳና በአሜሪካ አውራ ጎዳናዎች ላይ የታየው የሰልፈኞች ለሁለት መከፈል በኢራን ውስጣዊ ፖለቲካና በዓለም አቀፍ ማህበረሰብ መካከል ያለውን ከፍተኛ የሐሳብ ልዩነት ለዓለም አጋልጧል። ይህ በአውሮፓና በሰሜን አሜሪካ የታየው ህዝባዊ መነቃቃት በአሜሪካና በእስራኤል የጦርነት ውሳኔ ላይ የራሱ የሆነ ፖለቲካ ጫና ማሳረፉ አይቀሬ ነው። በአንዳንድ ሀገራት የታየው የኢራን መንግስት እንዲወገድ የሚጠይቅ የድጋፍ ሰልፍ
ዋይት ሃውስና ቴል አቪቭ የሚወስኑትን ወታደራዊ እርምጃም ፍትሃዊ ለማስመሰል እንደ ትልቅ የፖለቲካ ካርታ ሊጠቀሙበት ይችላሉ። ህዝቡ ለውጥ ይፈልጋል የሚለው ሀያላኑ ሀገራት በኢራን ላይ የሚፈጽሙትን የለየለት ድብደባ እንደ ነፃ አውጭነት እንደሚቆጥሩት የሞራል ድጋፍ ሊሆናቸው ይችላል። ሆኖም ግን በተቃራኒው የሚሰሙት የጸረ ጦርነት ድምጾች በምዕራባውያን መሪዎች ላይ የውስጥ ፖለቲካ ስጋት እየፈጠሩ በመሆኑ ጦርነቱ ወደማይወጣበት ረግረግና አሮንቃ ውስጥ እንዳይገባም ትልቅ የዲፕሎማሲ ብሬክ ሊሆኑ እንደሚችሉ ይገመታል። ይህ በቀጠናው ያለው ውጥረት አይሎ የቀጠለው የኢራን ከፍተኛ መሪ አያቶላ አልሃሚኒን ጨምሮ ከ1000 በላይ ሰዎች ለህልፈት ለዳረገው የካቲት 21 ፌብሩዋሪ 28 ጥቃት ምላሽ ለመስጠት ኢራን በአሜሪካ የጦር ሰፈሮችና በእስራኤል ከተሞች ላይ ያጸፋ ጥቃት መሰንዘሯን ተከትሎ ነው። ይህ በእንዲህ እንዳለም አዳሩን በሙሉ በእስራኤልና አሜሪካ ጥቃት ስትወድም ያደረችው ኢራን ከዚህ በፊት በአረብ ሀገራት ላይ ጦርነት እንደማትከፍት ገብተው የነበረውን ቃል በማፍረስ በባህሬን ላይ ባደረሰችባት ጥቃት ሰዎችን ገድላለች። በሰሜናዊ ባህሬን ሙሳራቅ በተባለው አካባቢ በደረሰ የኢራን ሚሳኤል ፍንጣሪም 3 ሰዎች ሲቆስሉ በአንድ ዩኒቨርሲቲ ህንፃ ላይ ደግሞ ከፍተኛ ውድመት ደርሷል። የባህሬን የሀገር ውስጥ ጉዳይ ሚኒስተር እንደገለጸው ይህ ጥቃት የኢራን ቀጥተኛ ትንኮሳ አካል ሲሆን ከዩኒቨርሲቲው በተጨማሪ በአንድ የውሃ ማጣሪያ ጣቢያ ዲስቲሌሽን ፕላንት ላይም የንብረት ውድመት ደርሷል። የአደጋ ጊዜ ሰራተኞች በቦታው ተገኝተው ለተጎጂዎች የሕክምና እርዳታ ያደረጉ ሲሆን ጥቃቱ ሲቪል ተቋማትን ያለ አድሎ ኢላማ ያደረገ መሆኑን መንግስት በጽኑ ኮንኖታል። ይህ ክስተት የመጣው ኢራን በባህሬን በሚገኘው የአሜሪካ ባህር ኃይል ላይ 5ኛ ክፍለ ጦር ፊፍዝ ፍሊት እና ሌሎች ስልታዊ ቦታዎች ላይ የምታደርገው የአየር ጥቃት በገፋችበት ወቅት ነው። በብዙ ተቃውሞዎችና ድጋፎች ታጅቦ የቀጠለው አውዳሚ የኢራን ጦርነት የቀጠናው ሰላም በማናጋት መዳረሻው ወዳልታወቀም አዙሪት ውስጥ ገብቷል። ይህ ግጭት እያስከተለ ከሚገኘውም ከፍተኛ ፖለቲካዊ ኪሳራ የዲፕሎማሲ መላላት ባለፈም በዓለም ኢኮኖሚ ጉሮሮ ላይ እየተረማመደ ይገኛል። በተለይ ወሳኝ የሆኑ የንግድ መስመሮችና የነዳጅ አቅርቦት ሰንሰለቶች መስተጓጎላቸው ዓለም አቀፍ ገበያን ለከፋ ቀውስ እየዳረገው ይገኛል። ውጥረቱ በፈጠረው አለመረጋጋት ሳቢያም የሰው ልጅ ሕይወትና የሀገራት መሰረተ ልማት እየወደመ ሲሆን የጦርነቱ ጥላ በዓለም ዙሪያም እያረበረበ ይገኛል። ቸር ያሰማን።